አርሰናል በሚመጣው የዝውውር መስኮት ምን ያክል በጀት አላቸው? ምን ያክልስ ገንዘብ የማውጣት እቅድ አላቸው? ባለፉት ዓመታቶች ውስጥ በማይክል አርቴታ ስር ወደ ቻምፒዮንስ ሊግ የተመለሰው አርሰናል በገንዘቡ ረገድ ከፍተኛ የሆነ ለውጥን እያሳየ ነው። በአመቱ ሪከርድ የሆነ ገንዘብን ማትረፍ ችሏል። የስታን ክሮንኬ ግሩፕ እንግዲህ ለውጦችን ማምጣት የሚጠበቅበት ወቅት ነው። መድፈኞቹ ባለፉት 20 ዓመታቶች ውስጥ ዋንጫ እንዳላነሱ የሚታወቅ ነው። መድፈኞቹ የፕሪሚየር ሊጉን ዋንጫ ለመጨረሻ ጊዜ ያሸነፉት በ2003-2004 ነበር። ያ ማለት በሃይብሪ በነ ቴሪ ዳንኤል ሄንሪ በነ ዴኒስ ቤርካምፕ ጊዜ ነበር፣ በነ ሮበርት ፒሬዝን ጨምሮ። ከዛ በኋላ ዋንጫን ያላገኘው የአርሰናል ቡድን ለውጦችን ማምጣት ግድ ይለዋል። በተለይ በክረምቱ የዝውውር መስኮት የተሻሉ ተጫዋቾችን ማስፈረም ለማይክል አርቴታው ለውጥ የመጨረሻ የሆነውን ጥሩ ጊዜ የሚያመጣ ይሆናል። ምክንያቱም ባለፉት 3 ዓመታቶች ውስጥ ሁለተኛ ሆኖ የጨረሱት መድፈኞቹ አሁንም ቢሆን ትክክለኛውን አጥቂ ማምጣት ቢችሉ ነው ብሎ በዘንድሮው የውድድር ዓመት የተሻለ ድል ይኖራቸው ነበር። ስለዚህ መድፈኞቹ የገንዘብ ሁኔታቸው ምን ይመስላል? በክረምቱ የዝውውር መስኮትስ ምን ያክል በጀት አስቀምጠዋል የሚለውን እንወያያለን። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን ስለ አርሰናል በክረምቱ የዝውውር መስኮት ምን ያክል ገንዘብ ተጫዋቾችን ቢያዘዋውር ልክ ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ አርሰናል ባለፉት ዓመታቶች ውስጥ አርሰናል ዋንጫዎችን ማሸነፍ ከራቀ ጊዜ አንስቶ የማንቸስተር ሲቲ እና ከቼልሲ እንደ አዲስ ከኋላ መጣው ዋንጫዎችን እያሸነፉ እንዳለ የሚታወቅ ነው። የተጫዋቾችን በዝውውር ዋጋ ያለማምጣት ብቃት፣ ከዛ ውጭ የአርሰናል ከሃይብሪ ወደ ኤሚሬትስ መጓዙን ተከትሎ ብዙ አስቸጋሪ ጊዜያቶች እንዳሳለፈ የሚታወስ ነው። በተለይ የኦሊጋርኪዎቹ የቼልሲ እንዲሁም ደግሞ የማንቸስተር ሲቲ መምጣት ውጤታማ መሆን አሁን ገንዘብ ብቻ ለእግር ኳስ እንደሚያስፈልግ የሚያሳይ ነው። የቅርብ ጊዜውን የኒውካስትልን እንኳን ማየት ትችላላችሁ። ኒውካስትል ውጤታማ የሆነው በሳውዲ ባለቤቶች ከተያዘ ጀምሮ ነው ማለት ይቻላል። የተጫዋቾች ዝውውር የመጨረሻዎቹ ውሳኔዎች አስደሳች ነበሩ። በኤሚሬትስ ምንም ዋንጫ ያላሸነፈው መድፈኞቹ ከ2005 እስከ 2022 ድረስ ብቻ እንኳን ብናየው አርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ አልቻለም። ሁሌም የሚፈልጉት የቻምፒዮንስ ሊጉን ዋንጫ ማሸነፍ አልቻሉም። በማይክል አርቴታ ባለፉት 6 ዓመታቶች ውስጥ ከ8ኛ ወደ 5ኛ ያመጣው ቡድን ከዛ ውጭ ባለፉት 3 ዓመታት ለዋንጫ የተፎካከረውን ቡድን በምታዩበት ጊዜ ሁሌም መድፈኞቹ ከክረምቱ የዝውውር መስኮት ወደ ዋናው የውድድር ዓመት ሲገቡ ሙሉ በሙሉ ደስተኛ ሆነው አይገቡም። ምክንያቱም ሁሌም በዝውውር የሚጎል ነገር እንዳለ ይታያል። በዘንድሮ የውድድር ዓመት መጀመሪያ የብዙ ደጋፊ ጥያቄ የነበረው አርሰናል በቻምፒዮንስ ሊጉ እንዲሁም በፕሪሚየር ሊጉ ጠንካራ ተፎካካሪ እንዲሆን ትክክለኛ አጥቂ ማምጣት አለበት የሚል ነው። ነገር ግን ያንን አላደረጉም። በዘንድሮ የውድድር ዓመት አርሰናል ገቢው ከፍተኛው በሆነ ሁኔታ ጨምሯል። በዘንድሮ የውድድር ዓመት አርሰናል በ2024 616 ሚሊዮን ፓውንድ ሙሉ በሙሉ ገቢ ያለው፣ ይህ 32% ጭማሪ ያሳየ ነው። ወይም በ2020 ብታዩት 344 ሚሊዮን ፓውንድ ነበር የሚያተርፈው። አጠቃላይ ኦልሞስት ከ2020 እስካሁን ድረስ በምታዩበት ጊዜ በእጥፍ ገንዘቡ ጨምሯል። ይህ ሁሉ ለውጦች ግን አርሰናልን በዝውውር መስኮቱ ገንዘብ እንዲያወጣስ ያግዘዋል? የመድፈኞቹ ኪሳራ እንዲሁም ደግሞ የፒኤስአር ሁኔታቸውን በምታዩበት ጊዜ አሁንም መድፈኞቹ ከወጪ ቀሪ በዘንድሮ የውድድር ዓመት 17.7 ሚሊዮን ፓውንድ ከስሯል። ይህ ማለት ግን በጣም ጥሩ የሚባል ነው። ለምን ካላችሁ ብዙዎቹ የእግር ኳስ የውድድር ዓመታቶች በኮቪድ ወቅት በጣም ስለተቸገሩ ብዙ ቡድኖች ከፍተኛ የሆነ ኪሳራ አጋጥሞቸው ነበር። አርሰናል 127.2 ሚሊዮን ፓውንድ ኪሳራ አጋጥሞት ነበር። ከ127 ሚሊዮን ፓውንድ ወደ 17.7 ሚሊዮን ፓውንድ ኪሳራ መሄዱ ራሱ ትልቅ ለውጥ ነው። የክሮንኬ ስፖርትስ ኤንድ ኢንተርቴይንመንት ግሩፕ ባለቤትነት ከያዙት ጀምሮ ከ2018 በኋላ አርሰናሎች ለውጥን ለማምጣት ጥረት እያደረጉ ይገኛሉ። በዝውውር ዋጋም ከፍተኛውን እንቅስቃሴን እያደረጉ ይገኛሉ። ነገር ግን የመጨረሻ ነው የሚባለውን ውጤታማ እንቅስቃሴ ግን እያደረጉ አይገኙም። በዘንድሮ የውድድር ዓመት በክረምቱ የዝውውር መስኮት መድፈኞቹን በዝውውሩ እንዳይሳተፍ የሚያደርጓቸው አንዱ የፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩል ነው። ይህ ማለት የትርፍና የወጪ ቀሪ ሂደቶችን ስታያቸው በ3 ዓመት ውስጥ አንድ ክለብ መክሰር ያለበት 105 ሚሊዮን ፓውንድ ብቻ ነው። አርሰናሎች በዚህ በኩል በጣም የተሻሉና ጥሩ ሁኔታ ላይ እንደሚገኙ ቁጥራዊ መረጃዎቹ ያሳያሉ። በዩኤፋ ፋይናንሻል ሩል በዩኤፋ የገንዘብ አወጣጥ ህግ ደግሞ ካያችሁት የስኳዱን ወጪ የሚሆነውን 70% ደሞዙን መክፈል ይጠበቅበታል። ያ ማለት ደሞዝህ ከገቢ ውስጥ 70%ን ደሞዝ አትሊስት መክፈል ይጠበቅበታል። አርሰናል በዚህም ሁኔታ 60% ላይ ይገኛል። ጥሩ የሚባል ሚዛናዊ የሆነ የፋይናንሻል ሁኔታ ላይ ይገኛሉ። በገቢ ረገድ ካያችሁት አርሰናል በሜዳ ላይ ባለው ገቢ እንኳን ከመጠን በላይ እንደጨመረ የሚያሳይ ነው። አንድ ቡድን ገቢውን ከምን ያገኛል ብላችሁ ካሰባችሁ አንደኛ የቀን የጨዋታ ገቢ ነው። ሁለተኛ የብሮድካስት ወይም ቲቪ መብት የምትሉት ነው። ሶስተኛው የሚሆነው የኮሜርሻል ወይም ከንግድ ከማሊያ ሽያጭ የሚያገኘው
የሚሆነው። አርሰናል በእነዚህ በኩል እንግዲህ የኤሚሬትስ ገቢውን ስታዩ ከፍተኛ መጠን ላይ ደርሷል። ለምሳሌ የኮመርሻል ገቢው ወደ 262 ሚሊዮን ከፍ ብሏል። የሜዳ ገቢው ደግሞ 131.75 ሚሊዮን ፓውንድ ደርሷል። ይህ ጥሩ የሚባል ገቢዎችና ለውጦች እንዳሉ በግልጽ ይታያል። ለምሳሌ በጨዋታ ገቢ ካያችሁት በማንቸስተር ዩናይትድ ብቻ ነው የሚበለጠው። ማንቸስተር ዩናይትድ 137 ሚሊዮን ፓውንድ፣ አርሰናል 131 ሚሊዮን ፓውንድ ነው። ነገር ግን ማየት የሚጠበቅባችሁ ማንቸስተር ዩናይትድ ይህንን ያመጣው ኦልሞስት በ77,000 ተመልካቾች ነው። አርሰናል ከማንቸስተር ዩናይትድ ኦልሞስት በሚባል በ12,000 ደጋፊ ያንሳል። ስለዚህ አርሰናል በፕሪሚየር ሊጉ ካሉ ውድ ከሚያስከፍሉ ትኬቶች ውስጥ አንዱ ነው። ነገር ግን እነዚህ ደጋፊዎች ዋንጫን ማግኘት ይፈልጋሉ። በቻምፒዮንስ ሊግ መሳተፋቸውን ተከትሎ 80.4 ሚሊዮን ፓውንድ አምና አግኝተዋል። በዘንድሮ ውድድር ዓመት 84 ሚሊዮን ፓውንድ ማግኘታቸው ይበል የሚያሰኝ ነው። በኮሜርሻሉ አርሰናል ካለፉት ዓመታቶች ሁኔታው አንጻር አሁን በጣም ያሻሻለ ይመስላል። የአዲዳስ ስፖንሰርሺፕ ብቻ 75 ሚሊዮን ፓውንድ፣ ከኤሚሬትስ የማሊያ ስፖንሰር 40 ሚሊዮን ፓውንድ፣ ትሬዲንግ ሜዳው ስሙን ደግሞ በመሸጥ ሶባም ሪያሊቲ በማለት 15 ሚሊዮን ፓውንድ፣ ቪዚት ሩዋንዳ 10 ሚሊዮን ፓውንድ፣ በአጠቃላይ 218 ሚሊዮን ፓውንድ የሚያገኝ ይሆናል። በዘንድሮ ውድድር ዓመት የሚሻሻለው ኤሚሬትስ የሚለው የማሊያ ስፖንሰር ደግሞ ወደ 60 ሚሊዮን ፓውንድ ከፍ የሚል ይሆናል። በአጠቃላይ አርሰናሎች ከፍተኛ ሁኔታ ላይ ይገኛሉ። በቻምፒዮንስ ሊግ መሳተፋቸውን ተከትለው የቡድናቸው የገንዘብ መጠን ከፍ ብሏል። ያ ማለት ነው በተጫዋቾች የሚከፍሉት ደሞዝ በቻምፒዮንስ ሊግ ቡድኑ የሚሳተፍ ከሆነ ከፍ ያለ የተሻለ ነው የሚሆነው። ማንቸስተር ሲቲ 400 ሚሊዮን ፓውንድ፣ ሊቨርፑል 387 ሚሊዮን ፓውንድ ይህ የሚከፍሉት ደሞዝ ነው። አርሰናል 326 ሚሊዮን ፓውንድ ከማንቸስተር ሲቲ ብቻ በ75 ሚሊዮን ፓውንድ ልዩነት አለ በደሞዝ ልዩነት። ስለዚህ መድፈኞቹ ይህ የደሞዝ ልዩነት ምን ይጠቅመዋል ካላችሁኝ የተሻሉ ተጫዋቾችን በከፍተኛ ዋጋ አምጥተው እንኳን ደሞዝ መክፈል አቅም እንዳላቸው የሚያሳይ ነው። ባለፉት 6 ዓመታት አርሰናል በዝውውር መስኮት ያወጣውን ገንዘብ በምታዩበት ጊዜ ቸልሲ እንግዲህ 1.5 ቢሊዮን ፓውንድ አወጥቷል። አርሰናል 991 ሚሊዮን ፓውንድ፣ ማንቸስተር ሲቲ 970፣ ማንቸስተር ዩናይትድ 918 ሚሊዮን ፓውንድ አወጥቷል። ስለዚህ አርሰናል በክረምቱ የዝውውር መስኮት የተሻለ ብቃት ላይ እንደሚገኝ የሚጠበቅ ነው። ስለዚህ ቀጣይ ምን ይጠበቃል ነው። የክሮንኬ ግሩፕ ባለፉት 6 ዓመታቶች ውስጥ በተለይ የአምናው የዲክላን ራይስ እንዲሁም ደግሞ የካይ ሃቨርትስ ፊርማዎች ለውጦችን እንዳመጡ የሚጠበቅ ነበር። በዘንድሮ ውድድር ዓመት ግን በመጀመሪያዎቹ ጊዜያቶች ዝውውርን አላደረጉም። ያ ደግሞ ዋጋ ያስከፈለ ነበር። በዘንድሮ ውድድር ዓመት መድፈኞቹ የተሻለ ብቃታቸውን ማሳየት በሚችሉበት የውድድር ዓመት ላይ መዘናካት በዝውውር ማሳየታቸው ዋጋ አስከፍሏቸዋል። ያ ደግሞ በማይክል አርቴታ በደጋፊዎችም ዘንድ እንዳለ የሚታይ ነው። ስለዚህ በሚቀጥሉት ጊዜያቶች አርሰናል በዘንድሮ ውድድር ዓመት በቻምፒዮንስ ሊጉ ሪያል ማድሪድን ማሸነፍ የሚችል ከሆነ እስካሁን ድረስ በሰራው 100 ሚሊዮን ፓውንድ ነው። ሪያል ማድሪድን የሚያሸንፍ ከሆነ ወደ ግማሽ ፍጻሜ የሚያልፍ ከሆነ ጭማሪ 15 ሚሊዮን ፓውንድ፣ በፍጻሜ የሚደርስ ከሆነ 18.5 ሚሊዮን ፓውንድ፣ ፍጻሜውን የሚያሸንፍ ከሆነ 6.5 ሚሊዮን ፓውንድ ያገኛል። ስለዚህ ይህ የአውሮፓ ቻምፒዮንስ ሊግ የሚያገኘውን ገንዘብ ጨምሮ በአጠቃላይ መድፈኞቹ በዝውውር መስኮቱ ላይ ጠንከር ያለና በደንብ በገቢ ሁኔታ ላይ እንደሚገኙ ቁጥራዊ መረጃዎች ያሳያሉ። አርሰናል ይህንን ብቃታቸውን ይህንን ፐርፎርማንሳቸውን በዝውውር ላይ ማሳየት ግድ ይላል። ይህንን ያገኘ ነው ከዛ አትሌቲክስ ላይ ነው ደረማቻችን። ስለዚህ በቀጣይ በለዝውውር መስኮት ከ200 እስከ 300 ሚሊዮን ፓውንድ መድፈኞቹ መመደብ እንደሚጠበቅባቸው ያሳያል። አርሰናሎች አሁንም ቢሆን ትክክለኛ የሆነ ተከላካይ የሚያስፈልጋቸው ይሆናል። በአማካይ መስመሩ ላይ የቶማስ ፓርቴና የጆርጂኒዮን መልቀቅ የሚሸፍነው ዙቢሜንዲና ሌላ ተጫዋችም እንደሚያስፈርሙ የሚፈልግ ነው። የኦዴጋርድን በ10 ቁጥር ቦታ የሚተካ በአጥቂ መስመር እንዲሁም ደግሞ የመስመር ተጫዋቾችን እነዚህ ሁሉ ማስፈረም ይፈልጋሉ። ከቡድኑ ለመልቀቅ ጫፍ ላይ የደረሱ ተጫዋቾችን ደግሞ ማሰናበት ይጠበቅባቸዋል። ከነዛ ውስጥ እንግዲህ ሶስቱን እንኳን ብንጠቅስ አንዱ አሌክሳንደር ዚቼንኮ ነው የሚሆነው። ዚቼንኮ አሁን በውድድር ዓመቱ የመጨረሻው ኮንትራቱ ላይ ይገኛል። ጃኮብ ኪየር የሚጠበቁ ነው የሚሆኑት እነዚህ ተጫዋቾች መሸኘት። ኬረን ቴሪኒ፣ ጆርጂኒዮ እና ቶማስ ፓርቴም በነፃ ቡድኑን የሚሰናበቱ ይሆናል ተብሎ የሚጠበቅ ነው የሚሆነው። ኮንትራቶችን ማራዘም፣ የደሞዝ ስኬላቸውን ከፍ ማድረግ የሚጠበቅ ነው የሚሆነው። የሳሊባ፣ ገብርኤል፣ ትሮሳርድ፣ ሳካን ጨምሮ ታዳጊዎቹ የሆኑትን ኢታን ንዋሪና ደግሞ ሊዩስ ስካሊንም ኮንትራት ማራዘም ግድ ይላቸዋል። ነገር ግን አሁን የመድፈኞቹ ደጋፊዎች በዚህ ክረምት ከፍተኛ የሆነ ተቃውሞ ማንሳት የሚችሉበት ይመስላል። አርሰናል በዝውውር ወይም በገንዘብ አቅሙ በደንብ ተደራጅቷል። ይህ ዋንጫ እንዲያመጣ ያስችላቸዋል ወይስ የክሮንኬ ግሩፕ ቡድኑ ሁሌም ቶፕ ፎር ከወጣ ምንም አይነት ጭንቀትን ሳያሳዩ በዝውውር መስኮቱ ላይ ምንም ተጫዋችን ሳያስፈርሙ ወደ ቀጣዩ የዝውውር መስኮት ወይም ወደ ቀጣዩ የውድድር ዓመት ይመለሳሉ ወይ? ምክንያቱም ለማይክል አርቴታ የሚቀጥለው የውድድር ዓመት ዱ ኦር ዳይ የምንለው ነው። ወይ ማሸነፍ ያለበለዛ ደግሞ ከቡድኑ ይሰናበት የሚሉ ከፍተኛውን ተቃውሞችን ሊሰሙበት የሚችሉ ይመስለኛል። ይህንን የምለው በምንድን ነው? ውጤታማ በመሆን አንጻር ነው። ማይክል አርቴታ ለዚህ ቡድን ያላደረገው ነገር የለም። ነገር ግን ውጤታማ የሚያደርጉትን የመጨረሻዎቹ ውሳኔዎች ደግሞ ከሱ ዘንድ ይጠበቃሉ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።